አንቺ ሰው ብለሽ እኔ ምንም አላደረኩሽም። በመስፈርትሽ እንገናኝ አልገናኝም ብለሽኛል። በቃ በሱ ነው የተጣለ ነው አይደለ? ጥበቡ አንስቶ ተውም። ለምንድን ነው የሚመታው? ለምንድን ነው? ከዛ ደግሞ ሰውየው ስገባ ፊቱ ከስኩሷል። በስነ ስርዓት በር ከፍቶ እንደ ወንድምነት ላስገባን ያስገባ ሲንኳኳ ግዴታ መክፈት ነው። ሲቀጥል ደግሞ ጥበቡ አላነሳም። ልጁ በድምፅ እዚህ ጋር ማውራት ይችላል። ግን ማለት አይደለ የኔን የማማዬን ማስረጃ ስጪኝ ስልሽ አንቺ ልታወጪ ስትሄጂ እንዳሰጫት ማስረጃ ብሎ ትወጣለህ አትወጣም ብሎ ጸብ ሊፈጥር አልነበረም? እንደው ፈጣሪን ፈርተሽ ተናገሪ። አሁን እዚሁ ማለት ነው እኔ እንዲህ የከሳሁት በቤተሰብ እኔ ባዳ እውነት ባዳ በድሎኝ አንድ ቀን ምንም በቃ እንደው የሆነ ነገር ብያችሁ ሆነ ይቅር በሉኝ። የዘመድ ደግሞ ተንካሲስ እውነት በጣም ነው የሚያስጠላው። ወይ ርቀው አይርቁ ወይ ቀርቦ አይቀርቡ። የተረገመ በቃ የቤተሰብ ጸብ በኢየሱስ ስም አይደርስባችሁ። እኔ ነበረኝ ያው ተወስዶብኝ ነው ሀውዬ። እኔ እንትን ከፍ ለማድረግ ፈልጌ አይደለም። አሁን እንደምታየኝ ስቃይ የበዛባት ሴት ነኝ ገባሽ እንጂ እንደነሱ ያማርኩና ሰውነት ያለኝ ሴት ነበርኩኝ። ለሁሉም ቲጂ የምባል ነበርኩ። አሁን ግን የተጣመመ ቆርቆሮ መስዬ የእነሱ ማላገጫ ነው የሆንኩት። እግዚአብሔር ደግሞ ጥሎ አይጥልም። በህይወት ካለሁኝ ነገ ልለወጥ እችላለሁኝ። ገባሽ? ማንኛችሁም ነገ የሚቆጫችሁ እኔ ብሞት ልትቀብሩ ነው ወይስ ደግሞ አልቀብር ልትሉ ነው? አልገባኝም። እስከምሞት ነው ወይ የምትጠብቁት? እንደዚህ ሶስት ሆናችሁ የምትተባበሩብኝ ምን ለማድረግ ነው? እና ደግሞ እሱ ጋር ውጣ አትውጣ ታግሎት ይሄኛው ባይቶ ኑሮ ሊጣላ አልነበረም ብለሽ ቃል ግቢ። እዚህ ጋር የሆነ ነገር በይ ተናገሪ። እኔ አንጀቴ ነው ያረረው። የእውነት በቃ የእውነት ተናገሪ። እኔ ውሸት የለብኝም። አንድ ውሸት ከተናገርኩኝ መድኃኒዓለም ይፍረድብኝ። አንድ ውሸት አልተናገርኩም። ይቅር ስልም ከልቤ ነው። ገባሽ? እኔ ሀብዬ ቅድም እንደዚህ ስትይ እኔ ይቅር ካልኩ ደግሞ እስከ ጥግ ነው። ፍቅሬም እስከ ጥግ ነው። እኔ ተጣልቼ መቆየት አልችልበትም። ለዛ ነው የተጎዳሁት። እንደኔ ያላችሁ ሰዎች እንዴት አይነት ጽኑ ናችሁ? የምር እንዴ እኔ በጣም ነው የተጎዳሁት። እኔ እንደዚህ አልነበርኩኝም። አይደለም ሰውነቴ ጸጉሬ ራሱ ይባል ነበረ። ጸጉር ቤት ስገባ ማለት ነው ሀቡ ጌታ እንደምሽ ወይኔ አንቻው እንደ አንድ ሰው ነው የሚሰራው ጸጉርሽ ነው የሚባለው። አሁን ግን ምንድን ነው የሚመስለው? ይሄ ሁሉ ምንድን ነው? ኑሮዬን አካበዱብኝ። ገባሽ? እኔ ቤት ሰራሁኝ በቃ እኖራለሁ ስል ነገሮች ተበላሹ። አሁን ደግሞ የቤት ክራይ ሲያሳቅቀኝ በቃ ልሄድና የሆነች አንድ ክላስ ቢሆን እሰራለሁኝ። ቤት ክራይ ካለ ቤት ክራይ ከሌለብኝ እኔ የሆነች ነገር ለምን የሆነች ነገር ሰርቼ ልጅና ብዬ ነበር። መለሱኝ። ይኸው ተባብሮ በአንድ አመት ምንም ሳይኖር ይሄ ለእናንተ ጥሩ ነው ወይ? እንደው በመድኃኔዓለም ምንድን ነው የሚሰማችሁ? የእውነት እኔ በወርቅ ለእናንተ እንዴ የቲጂ ቤተሰቦች ናቸው። ሀብታም ናት አላት እኮ ታደርጋለች ቢባል ለእናንተ እኮ ሞገስ ክብር ነው። እኔ እናንተ ቢኖራችሁ ደስ ነው የሚለኝ እንጂ አይከፋኝም። ቤተሰቦች ናችሁ። እንዴት እኔ ውስጤን እንዴት ብዬ ብናገረው ደስ ይለኝ ነበር። ግን ምን ታደርጊያለሽ? የውስጥ ውስጥ ነው ያለው። ገባሽ? እና እኔ እንደዚህ አልነበርኩም። ከ4 አመት በፊት ሁሉም ያቀኛል። ከዛም በፊት ብዙ አበሳ ስቃይ አለብኝ። ግን ቢያንስ እንኳን ልጄን ከወለድኩ በኋላ ብዙ ነው የተሰቃየው። እሱን እያዩ ለምን መለሱ? እንደው ለነሱ እንደምን እየተሰማችሁ ነው አላውቅም። አሁንም እዛ ጋር ደግሞ የወንድሜ ሚስት አለች። እንዲህ ነበር የሚያረጋት። አይቻታለሁ በደንብ። ወንድሞቼ የሉም አላየዋቸውም። ያታገሏት እሷና አሁን ከነገ በኋላስ እስኪ ምን እንደሚያደርጉልሽ አያለሁኝ። እኔ ግን ደግሞ እዛ ድረስ መድረስ አልፈልግም። እኔ ብዬሻለሁኝ። እኔ ካለኝ አንቺ የምትፈልጊው ካለኝ ጠይቅኝ። ምንም ችግር የለብኝም። ታውቂኛለሽ፣ ድሮ ውስጤን ታውቂያለሽ። ገባሽ? ታውቂያለሽ በደንብ። ስለዚህ አከራዮቼ እነሱን ታያቸው። አሁን ስትወጪ ይራሱሻል። የኔ እናት ቻው ካያረጉሽም እስካሁን እንደዚህ የሚሉሽ ከነገ ያላቸውን ነገር እስከምትጨርሽ ድረስ ነው። አሁን ከዚህ ቤት ወጣሽ፣ ነገ ሰው ቤት ትሰሪያለሽ ወይ ሀገርሽ ትገቢያለሽ። ገጠር ግን ብትስማሚ ሰው ተናገሪ። በቅርቡ ጨጓራዬን አመመኝ ስትይ ልኬልሽ ወጥም ያለው ብለሽ የሆነ በዓል ሲመጣ ሽፎን ገዝቼላችሁ ከማማዬ ጋር አንድ አይነት አልለበሳችሁም። የምትፈልጊውን አላረኩም። ልብስሽን አንድ አይነት እንኳን ጸጉራችሁን ተሰሩ ብዬ አላኩኝም። እኔ ለአንቺ ክፉ ሆኜ ነው አልሆንኩም። ማወቅ ያለብሽ ነገር ይሄ ነው። ስጋ ነው። ስለዚህ እነሱ ይሄ ባዳ የሚልሽን ነገር አትስሚ። አንዳንዴ ጥሩ አይደለም፣ ይጎዳል እንጂ አይጠቅምም የኔ እናት። ስለዚህ እኔ በህይወቴ ብዙ ተምሬያለሁ። ትልቅ ሴትዮ ሆኜ አይደለም ግን ጨፈጨፈችኝ። ከፍ
ስል በኩርኩም ትሉኛላችሁ እያንዳንዳችሁ በኢየሱስ ስም። ወይ እኔ ማድረግ የለም እንደጠላችሁት አላውቅም። ቢኖረኝ እሰጣችኋለሁኝ እንጂ ቤቴ ሳይፈርስ አብዬ ወንድሜ ምን አለ መሰለሽ? ይሄ ትናንት በቀደም ሊደበድበን የነበረው ገብርኤልን እኔ ውሸቱን አልዋሽም። ከዋሸሁ ይሄው እዚህ ያሳያል። መድኃኒዓለም ቤት የተከራዩ ሰዎች እንትን አልፈልግም ተባቸው ነበረ ማለት ነው። ጣፉ አካባቢ ያለው ቤቴ 2 አመት እንዲሁ ነው የኖሩበት ቤቱ። ከዛ ልክ ወንድሜ መጣና እኔ ቤቱን እፈልገዋለሁ፣ የቤት ኪራይ መክፈል አልችልም፣ ቤቱን እፈልገዋለሁ። ምንድን ነው ያልኩት? እዛ ውስጥ ያሉ ሰዎች ምስኪን ናቸው፣ እነሱ አይወጡም። ምስኪን ለመስራት ሞክር ስል ሌላ ሰው ሳማክር ምንድን ነው ያሉኝ? እዛ የሚሰራ ከሆነ ያኛው ቤት ይፈርሳል፣ ስለዚህ እንዳይሰሩ ይቅርብሽ ስባል ምንድን ነው በቃ ወንድሜ ይሄ ከሚፈርስ እነዚሁን ሰዎች ከማስወጣ አንተ ሌላ ቤት ተከራይና እኔ ከዚህ ቤት ብር ከሰጡኝ የእነሱን እኔ ከፍልልሃለሁ ብዬ ልክ ይሄ ቤት ስንከራይ ቀብድ የሚባለው ማለት ነው። ማርያምን ቀብድ ከፍዬ ልክ ስንሄድ የእነሱን ቤት ፈረሰ፣ የእኛም ቤት ፈረሰ። ሳምንት ሳይሞላው እኔ ለእነሱ ክፉ ሆኜም አላቅም፣ ክፉ ሆኜ አላቅም። ያውቃል ይሄ ጥበቡ የሚባለው ማለት ነው። ለማንኛቸውም ክፉ አይደለሁኝም። ክፉ ከሆንኩኝ ፈጣሪ ይስጠኝ እሱ። ስለዚህ እኔ ይቅር ብያችኋለሁ። ግን በቃ አትጉዱኝ። ኧረ ይበቃችኋል፣ በመድኃኒዓለም ይበቃችኋል። በቃ የምትተባበሩብኝ ይበቃችኋል። ለልጅ አሁን ልጅ አለችኝ፣ አንድ ነፍስ በዚች ምድር ላይ አንድ ነፍስ አምጥቻለሁ። ተውኝ፣ በቃ ተውኝ። በተንኮል ከሆነ እኔ ጋር ያላችሁት ተውኝ፣ በቃ ልኖርበት። ምንም ችግር አሁን እኔ ያለ ሰው መኖር እችላለሁ። ፈጣሪ ካለ ያለ ሰው ይኖራል። ለምን ለምኝ አላድርም። በክፋት አትምጡ፣ በመልካም ነገር ግን ልቤ ክፍት ነው፣ በሬም ክፍት ነው። ምንም ችግር የለውም። ቆሎም ቆርጥማችሁ ትሄዳላችሁ። ስቄ ፊት የሚያስቅ ባይሆንም አንድ ቀን ደግሞ ጥሩ ነገር ሲኖር ሲገጥመኝ ሞላ ስል ያስቃችሁ ይሆናል። አሁንማ ረገጣችሁኝ፣ እርገጡኝ፣ ችግር የለውም። ሁሉም የየስራውን ያገኛል እና በመጥፎ ነገር አትምጡብኝ። በመልካም ነገር ግን ኑ። አሁን ራሱ እህቴ ብለሽ ከመጣሽ አስገባሻለሁ። ካለኝ ውጭ ሀገር ላይ ነው እህቴ፣ ይሄንን ጨርሽልኝ፣ ጨርሽልሻለሁ። ችግሩ ግን አሁን የለኝም። በባዶ ስመጣ ሆን ብላችሁ ነው የመለሳችሁ። ካለኝ ግን አደርጋለሁ። ማደሪያም ክልሽ አሁን ይሄ ቤቱ ለቀቅን እኮ ወጣል። እዛ ቤት መቼ ሳታድሪማ አሁን ራሱ ብትመጪ እቀበልሻለሁ። ግን ንጹህ ልብ ይዘሽ ንጹህ ልብ ያዥ። ግን ሰው የሚልሽን አትስሚ። ገና 20 አመትሽ ነው፣ ልጅ ነሽ አንቺ። ቢያንስ ትልልቆቼ ቢጎዱኝ እንኳን አንቺ እንኳን ተይኝ። በቃ የእነሱን አትስሚ። እኔ ይህን ነው የምለው። ግን ሁላችሁንም አመሰግናለሁ። ይህን ያህል ሰዓት ወስዳችሁ ስላዳመጣችሁኝ፣ ችግሬንም ስለተረዳችሁኝ፣ ወደ ልጅም ስለመለሳችሁኝ። እውነት ከፍቶኝ የነበረው ምንም ሻይ እንኳን ማጠጫ አንድ እንኳን ሳልገዛ ስለቀረው ልጅን ስላሰቃየኋት ከፍቶኝ ነበር። ብዙ ነገር ተናግሬያቸዋለሁ ሚዲያ ላይ። ይቅር በሉ በቃ። ሌላ ምንም ነገር አለ እንዲመጣው ለየን አትዩ። ከ4 አመት በፊት ማን እንደነበር ሁሉም ያውቃል። ለዛ ብዙ ስቃየውኝ። አሁን ላይ እኔ ችግር የለውም፣ ልጄ ብቻ ደህና ትሁን እና አትጉዱኝ። በቃችሁ፣ ይበቃል፣ ይበቃል በሉ እንዴ። አንዳንድም ይበቃል ይባላል እኮ። እስከ መቼ? እና አመሰግናለሁ። መናገር ፈልጉ ካለ ተናገሪ። አንቺ በዚህ በህዝብ መሀል አብይ ታስገባለች። መሳደብ ካለብሽ ገብቶሻል። ስለ ቤተሰብ ሙሉ ነሽ። ለምን ትደበቂያለሽ? አሁን ቲጂ ይኸውልሽ ፊት ለፊት ነው ያለችው። ሙሉ ነሽ፣ ሙሉ ነሽ፣ የመጣሽውን ፈልገሽ ሙሉ ነሽ። ወደዚህ ነኝ። ለምን ትደበቂያለሽ? ተወካይ ሰው ካለ ይውሰድ ብዬሽ ነበር አይደለ? እመጣለሁ ብለሽ ነው ፈልገሽ የመጣሽው። ሙሉ ቤተሰብ አትሳደብ። ያለሁት እኔ ነኝ። ከዚህ በፊትም ችግር እንታታለች። ሙሉ ነሽ። አምፖል ነው የሚታየን። አንቺ አትታየንም። አዎ እንደሱ። እሺ ምንም የሚደበቅ ጉዳይ አብይ እኔ ጨርሻለሁ እናቴ። ግን በቃ ያለውን ነገር መሳደብ ካለባት እኔን ነው፣ መውቀስ ካለባት እኔን ነው። ሌላ የደረሰ ፋሚሊ የለም። ልጇን ያስኳት እኔ ነኝ አይደለ? አይ ጥበብ የሚባለው ልጅ ጥበብ የሚባለው ወንድማችን ሊደበድበን ተነስቷል ብላለች። የቤት ኪራይ የሰራተኛ ነበር፣ እሱ ሁሉ ከፍዬ የዛን ብር ራሱ እህቴ ብላ አላለችም። ከሄደች አመት ቆይታለች። ሽፎን ልብስ ስለገዛሽ ለእኔና ለልጇ እሱ ይጸጽታታል። እና ልጅሽን አልብሰሽ በተውሽ ችግር የለም እኮ እኔ ጤነኛ ነኝ።
ሻንጣ ውስጥ ብሎ ነች ያልጋ እዚህ ጋር ነው መሰለኝ። ሙሉ ነሽ? ኔትወርኳ ነው የሙሉ ነሽ። ቆይቶ ነው የሚደርሳት እኮ። አሁን ይቅርታ ተባባሉና በቃ ይዘጋ። ይቅርታውን ጠይቂ። እሷ ይቅር ብዬሻለሁ ብላለች ቲጂ። በቃ ዝጉት ሀቡዬ። በቃ ጨርሰናል እኮ። እሺ ኔትወርኳ ይዟት መሰለኝ። ሙሉ ነሽ ኔትወርክ ይዟት ነው። አዎ ኔትወርክ መሰለኝ። እንትና ማለት ነው ቲጂ ያለችሽ ምን መሰለሽ? ጥበቡ ሊደበድበን እንደነበረ አንቺ ነበር አልነበረ የሚለውን እስኪ በእውነት ተናገሪ ብላሽ ነበረ። አላለም። ልብስ መጣች፣ ልብሴን አለችኝ፣ ልብሷን ሰጠዋት። የትምህርት ቤት መረጃ ስትለኝ አይ እዳሽን ከፍለሽ መውሰድ ትችያለሽ አልኳት። ከዛ ቆይ አይሰጥም ያለው እሱ ነው። አይሰጥም አለ። እደበድባለሁ ምንም አላለም። እደበድባለሁ ማንን ነው ያለው? እደበድባለሁ አላለም። በፍጹም አጽያት አትግቢሽ። እሺ ስለዚህ አሁን እናንተ ታርቃችኋል፣ ይቅር ተባብላችኋል። ይቅር ብለሻል ሙሉ? ኔትወርኳ ቆይቶ ነው የሚደርሳት። እኔ የምነግራችሁ ምንድን ነው ቲጂዬ፣ ጠንክረሽ ሰርተሽ የተሻለ ቦታ ደርሰሽ ማሳየት፣ ጠንክረሽ ሰርተሽ የተሻለ ደረጃ ደርሰሽ ማሳየት ነው ያለብሽ። ድጋፍ ከዚህ በኋላ የማንንም ድጋፍ ሳትፈልጊ ብቻሽን ብቁ እንደሆንሽ ጠንክረሽ በርትተሽ ሰርተሽ ማሳየት ነው ያለብሽ የተሻለ ቦታ ላይ። ይህ እልህ ሊያስገባሽ ይገባል። እልህ ይዞሽ በእልህ ተነስተሽ ጥርስሽን ነክሰሽ ሰርተሽ የተሻለ ህይወት እየኖርሽ ማሳየት ነው ያለብሽ። እሺ እሺ ጎበዝ አይሰራለሁ፣ ችግር የለውም። ጎበዝ ጀግና ነሽ፣ በርቺ። ሙሉ የቤት እቃሽ እጅሽ ስለገባ ደስ ብሎናል። 117,000 ብሩን ማስገብቼ ልሻለሁ። መንቀሳቀሻ ይሁንሽ፣ በርቺ፣ ስሪ፣ ልጅሽን አሳድጊ። ከግርማ ጋር መልካም የህይወት ዘመን እንመኝላችኋለን። እሺ ሙሉ ነሽ? ልጇን እንያት። በጣም የምታምር ልጅ ነው ያለቻት። ማሻአላህ ቆንጅዬ ልጅ አለች። ሚጣ ይቅር ብያለሁ። ይቅር ብለሻል። በቃ ተጠያየቁ። እሺ ጓደኛዬ ጋር ናት። ዕቃ ልናመጣ ስንሄድ አለም ጋር ወሰድኳት። ታውቂያት የለ? አዎ አለም ጋር ሳይ። እሺ እንትን በሉ በቃ ይኸው ይቅር ተባብላችኋል። ሰላም ናችሁ? አሁን መሀላችሁ ሰላም ነው? ሴጣን የለም አይደል? ሰላም ነው አይደል? ነገር ችግር የለውም። ምን እኮ ብያለሁ። እሺ ሙሉ ነሽ? ሰላም ነው አይደል? አይስ ሙሉ ነሽ? ጋር ኔትወርክ የለም ማሬ። በቃ የለም እና ቲጂ እራስሽን ጠብቂ። የትም አትሂጂ። ጊዜሽን ሙሉ ስራ ላይ አሳልፊ። የሆነ ባልትና ውጤቶችም ይሁን ቡና ጠጡም ይሁን የሆነች ነገር ጀምረሽ ስራ ስሪ። ሰው አትመኚ። ማንም ሰው ቤት አትሂጂ። ሰው ቤትሽ አታምጪ። ስራሽ ላይ ብቻ ትኩረት አድርገሽ ሰርተሽ ተለውጠሽ ከፍ ብለሽ አሳያቸው። እሺ እሺ አውዬ፣ እሺ ችግር የለም። እሺ እኔ እናት ይመችሽ።